ያልኩት ሴት ልጅ ከጓደኞቿ ጋር ወጣ እኮ አትዝናናም ጋይስ። ምክንያቱም ሸርሙጣ ናታ። ያም ወንድ መጥቶ የሚፈልጋት እከካሞች እንዴ! ማንም እስኪ ሴቶች ጥያቄ ልጠይቃችሁ። የሆነ ቦታ ላይ ቁጭ ብላችሁ ስትዝናኑ በሪስፔክት የሚያችሁ ወንድ አለ? ይሄ ወንድ ፈልጋ ለወንድ እና ሊያዬ የኢትዮጵያ ሰው ልጁን እየሸጠ አይደል እንዴ? በወንዶቹ አትፍረጅ። ከምር በተለይ ምንድን ነው የሚባሉት ቤት ምናምን እንትን የሚሉት የሚያከራዩት ህፃኖችን እያመጡ ለዲያስፖራ እየሰጡ አይደል እንዴ? ይህ ነገር ግን በጣም ሊሰራበት ይገባል። ወላሂ ይህ ጌስት ሀውስ ምናምን የሚያከራዩት ህፃኖችን የ18 የ17 ዓመት ያሉትን ሴቶች እየመለመሉ እያመጡ እያለበሱም እያሉ ለዲያስፖራ እየሸጡ አይደል እንዴ? ምን ነው ገረመሽ? ይህ ነገር ምን ነው ገረመሽ? ከምር እኔ ዛሬ ሊያስተናገር በጣም ነው እየገረመችኝ። እኛ እዚህ ካናዳ ቁጭ ብለን እኮ ብዙ ነገር እንሰማለን። ስለዚህ አይግረምሽ። ይህ ነገር ግን በደንብ ሊሰራበት ይገባል። ለምን ካላችሁ እህቶቻችን በተለይ ልጆቻችን እየተሸጡ ነው። ብዙ አንናገርም ብለን ነው እንጂ ብዙ መረጃ አለን። እንዲከፍልላት ወይ ወንድን ለመሳብ የመጣች ሴት ነው ሁሉም የሚመስለው። በኪሷ የምትተማመን በራሷ የምትተማመን ጸዳ ያለች ሴት ልትዝናና ከሱ እኩል ሄዳ ሸርሙጣ ነው የምትመስላቸው። ብር ፈልጋ የመጣች ነው የሚመስላቸው። ለምን ይመስላችኋል? ልክ እንዳንቺ ለብሳ ዘንጣ ፏ ብላ ቦርሷን ይዛ አይፎኗን ይዛ ቁጭ ብላ ስቶሪ እያደረገች የምትጠብቀው ወንድ ነው። እንደዚህ አይነት ሴቶች አሉ በየቦታው። በእነሱ አይን እናንተም ትታያላችሁ። ከዛም ትለቅ። አሁን እኔ የዛን ቀን ሐሙስ ዕለት ብደባደብስ እኔ ግርም ይለኛል። ግርም ማለት ነው። እራሳችሁን አታስከብሩም ወይ? ቦታችሁን ለዩ። ፊቲቲቲ አትበሉ። በቃ ራሳችሁን ለዩ። ልክ የቢሮ ሰራተኛ ስራ ሰርታ 11 ሰዓት ላይ ከቢሮዋ ወጣ ባንክ ቤት ወይ ሕክምና የምትሰራ ነርስ ወይ የሆነ ነገር ወይ ሆቴል ውስጥ መስተንግዷን ሰርታ ማናጀሩ ነው ወይ ብቻ ኤኒ ስራ ሰርታ ራሷን ዘና ልታረግ የሆነ ቦታ የገባች ሴት እኮ ነው የምትመስሉት። ተኳኩላችሁ በስነ ስርዓት ደሞስ ግልመጫችሁ አታፍሩም? ግን አታፍሩም? በጣም ነው የምታስጠሉት። ባይዘው በጣም ነው የምትደብሩት። በጣም ነው የምትዘገንኑት። እኔ ሴት ልጅ ሰርታ የራሷን ነገር ይዛ ስትንቀባረር እንጂ ገና ለገና የሆነ ባለትዳር ሀብታም ወንድ መጥቶ ብር ይሰጠኛል ብዬ አልንቀባረርም። እከካ እና በጣም ወንዶቹን ታሳፍራላችሁ፣ ሴቶቹን ታሳፍራላችሁ። በተለይ ባለትዳር ወንዶች ከሚስቴ ጋር በቃ ሙድ ጋይስ ሙድ አርገውታል። ሚስቶች አላችሁ ሙድ አርገውታል። ካንቺ ጋር እየኖረ ውጭ ሰዎች እንዲህ እያሉ ነው መስሎኝ ነው እኔ እንዲህ ያልኩ ለቤተሰብ ቲቪ ተሰማው። ግን እኔ ያልገባኝ ነገር አንቺ በአመት ከ4 ወርሽ የምትገቢበት ምክንያት ምንድነው? ለምን 2 አመት ኮንትራክሽን አልጨረሽ? አሞኛ ቢባ በጣም አማት ነበረ። ይሄ ኦፕሬሽኑ በቃ እግሬ እየጎተተኝ መጣ። ታውቂያለሽ? እሺ ነበር ኦፕሬሽን የተደረግሽው እዚህ በእግሬ በኩል ማለት ነው። በጻነቷ ስለተቃጠለች ማለት ነው። ይሄ ስጋ የታፋና ይሄ ተያይዞ እንትን ነው እና ካደገች በኋላ እየተጎተተ ተያይዞ ሲጎተት የሆነ ክፍተት አለው። ሰርጀሪ ተደርጎ ከአንደኛው ቆዳ እዛ ላይ ተለጥፎ እንትን ያ ሁሌ ያሳክካት። ሙቀት አይችልም። አንዳንድ ነገር ሳይስማማት ያሳክካታል። ያ እሱ 5 ወሯ ጀምሮ ነው ኦፕሬሽን የተደረገችው። በሄደች በ5 ወሯ ነው። አይ እዚህ ነው እኮ ኢትዮጵያ ሆነች ከዚህም በፊት። እሱ አቢባ ችግር የለውም። የተደረገችው ኢትዮጵያ ነው። እሱ ረፍት ስለሚያማት እዛ የሚያማት ሙቀት ሀገር ስለሆነ በልጅነቷ እሳት ያቃጠላት ቆዳዋን እያመማት እያቃጠላት ያ ነው ስራ ልትሰራ ይከለክላት። ሁሯን ይሄ ይጎትታል። እዚህ ተያይዞ ስጋ በልጅነት አብሮ ስለዳነ አውቃለሁ። ብዙ የተቃጠለ ሰው እንደዛ ሲል ሰምቻለሁ። ቆዳው ይጎትታል። እያደገ ሲመጣ ቆዳው የተቃጠለው ቦታ ስለማይለጠጥ ይጎትታል። ቴንኪው መሰለኝ። ለዛ ነው አሁን እሷ ምን ትላለች? ከኔ ጋር ዋሽ፣ እኔ ላንቺ እሱ ብቻ አይደለም በሽታዬ ልብም እየደከመኝ መጣ። ታውቂያለሽ ሐኪም ቤት ሲወስዱኝ ለራሱ እረፍት ስጧት ተባለ። እረፍቱ ተሰጥቶኝ ነበር እዛ ጋር። የባባ ቅምጥ ዛሬ ትመጣለሽ። ድንቅ ነሽ፣ እንዲው ድንቅሽ ይጥፋ። ምን አይነት ወራዳ ናት! ሰውየውን ሂዳ ሞልታ አረቡን ጓ ብሎ አረቡ ምን እንደመለሰላት ለሀቢባ። እኔ ግን ጥያቄ አለኝ። ሚስት ያለው ወንድ ለምንድን ነው የምትወዱት? ሚስት ያለው ኦልሬዲ ቤተሰብ መስመርቶ እየኖረ ለምንድን ነው እናንተ ጣልቃ የምትገቡ? እናንተ ሰራተኛ ናችሁ፣ ሰርታችሁ ረይዝች ደግሞ የባሰ ነው። የልጅቷን ገንዘብ የአንድ አበት አርጋት ኢትዮጵያ ሰደደቻት። በፈጣሪ የክፋት ጥግ ማለት ይሄ ነው። እንዴት አንቺ በዚህ ደረጃ እንዴት ክፉ ትሆኛለሽ?
ፈጣሪ ትዕግስቱን ስጠይ። ወላሂ የሀቢባ ቤትማ ስንት ጉድ ያሰማናል ገና። አውዙ ቢላሂ ሚነ ሸይጣን ረጅም። በጣም አሞኝ ማለት ነው። በቃ ረፍት አጥቼ ደከመኝ፣ አቃተኝ። ከዛ በቃ እኔ አልኳት አገርም ስሰራ ስለነበርኩኝ እዚህ ጋር መጥቼም ደግሞ አቃተኝ። ስራው እንዳሰብኩ አይደለም ስለሆነ ትንሽ ገብቼ እንኳን ረፍት ላድርግ እየደከመኝ ነው በማለት ነው እንግዲህ ይሄኔ ሐሳብ ያመጣው። ከዛ የኮንትራቱን ከፍለሽ ካልሆነ እንጂ አትወጪም፣ ካልሆነ እንሸጥሻለን እያሉሽ ነው። ቢሮ ሄደሽ ከተሸጥሽ ደግሞ ያን ብር ደግሞ ከፍለሽ ገና ደግሞ የራስሽን ትሰሪያለሽ ከሆነ ግቢበት ምናምን ስትለኝ እንዴ እያመመኝ እንዴት ትላለሁ? አንቺም ለራሱ እንዴት ትፈርጃለሽ? እንዲህ እያመመኝ ደግሞ ገና ደግሞ የሰውን ቤት እጄ ነው እንዴ የምሰራው? ይሄም ስራ አይደል እንዴ አልኳት። ካልሆነ ደግሞ ቤተሰብ ይጠየቅልኝ በማለት ይሄን ገባሁበት። የኮንትራቱ እንግዲህ ያ ሴራሚኩም ደግሞ ለካ እነሱ ምንም እያስከፈሉኝ አይደለም። እሷ ግን ከኔ እየተቆረጠ ስለሆነ ወይ ሴራሚኩ ምን ያህል ነው የተሰበረው? አንድ ሴራሚክ ተሰንጥቆ ነው ስንጥቅ ወይኔ ጉዳራ አረብ ለስንጥቅ ሴራሚክ አያስከፍልም እንዴ? ደግሞ ስንጥቅ ሴራሚክ ስንት ነው? በጣም ርካሽ እኮ ነው። አዎ ሰውዬውም ደግሞ እኮ እንዲህ አለ። በፊት የወሰደኝ ደላላ ሲጠይቀው አረቡ ብር የተቀበልናት ነገር የለም ጨምረን እንዳውም የትኬትም ለራሱ እኔ ነኝ የከፈርኩላት የ15 ቀን ጨምሮ ሰጣት። አዎ እንዳውም ባዶ እጇን ስለሆነ ጨምረን ነው የሰጠናት። ደግሞ እውነት ነው በእጇ ደግሞ ብር ሲሰጣት እኔ አይቻለሁ እሷ እጅ። ቆይ እኔ ጥያቄ መልሽልኝ፣ አልገባኝም። አንድ ሴራሚክ እዚህ ጋር አሁን ቤቴ ሴራሚክ ነው ስኩዌር 4 ማዕዘን እሷ ናት የተሰነጠቀችው አይደል? አዎ እሱ ተለጥፏል። በጣም ርካሽ ነው የአንድ ሴራሚክ። እሺ አስከፈሉሽ እንኳን ቢባል 10 ድርሃም እኮ ነው አንድ ሴራሚክ። 10 ድርሃም ማለት በእናንተ በባህሬን 1 ዲናር ነው አንድ ሴራሚክ። ታዲያ ስንት ነው ያስከፈለች እሷ? ይሰራል እንደዚህ አለች። ይሄን ለማሰራት ሰራተኞቹ መጥቶ ሊገምቱ ነው ገምቷል። ይሄ በኩሽና ግርግዳ በኩል ይሄ ሴፈርሶ ይሰራል ስለሆነ ይሄ ሁሉ ወጪ አላወጣም፣ የ6 ወር ደሞዝሽ ነው የተገመተ ስለሆነ ክፍያ አለቻት። ለአንድ ሴራሚክ የ6 ወር ደሞዝ እግዚአብሔር ምስክር ነው። ይሄ ጨለማ እንዳል እንደዚህ አለች ለኔ ራሱ ብላለች። ይሄ ተማክሮ ቮይስ ይታል ያለችበትን ቮይስ አምጪልኛ። ለቤተሰብ ደውላለች፣ ለኔም ደውላ ነው ያለችኝ። በድምጽ ነው በድምጽ። ወይኔ ግፍ። ለማንኛውም ነገ ትምጣ ድንቅነሽ በእውነት ድንቅ ናት። ትምጣ፣ ነገ እንነጋገራለን። ነገኑ እናንተም ድንቅነሽ ስንት ሰዓት እንደምትለኝ ላይቬን ከፍቼ ሼር አስደርጌ አስጠርሽ ዋትስአፕሽ አለኝ ቮይስ አድርግልሻለሁ እና ይልሻለሁ። ትመጫለሽ፣ አንቺ ትመጫለሽ። እኔ ዛሬ ራሱ ከ12 ሰዓት ጀምሬ ነው መግባት የሞከርኩት። ስከታተል ነበር። እገባለሁ። ሰብስክራይብ ኢንቫይት ያደረገች ሰው ይባረክ፣ እድሜ ይስጠው። ሰብስክራይብ ስለሆነ ልጆቹ ነው ነግሬ እንጂ እስከዛሬ ስትጽፊ ኮመንትሽ አይታየኝም። ሰብስክራይብ የሆነ ሰው ስሙ ቦግ ስለሚል ይታየኛል ኮመንቱ ቶሎ። እነሱ ተባብሮኝ ነው አንቺ ቤት አይቻቸው ዛሬ ጠዋት ላይ ለመንኳቸው። እነሱ አንድ ላይ ፕሮግራም ያዙና አደረጉን። ቤተሰብ የሚለው አለ። ለዛ ነው እነሱ ሰበብ ነው እንትን ያልኩት። ተባረኪ፣ በቃ አይዞሽ፣ ተባረኩ። ሰብስክራይብ እየጋበዛችኋት ሰብስክራይብ ሲጠይቅ الو مرحبا. ايوه مرحبا. انا اسفه انقطع لك خط. ما عندي مانع تكلمين دانش، بس هي راحت تنام بكره كلميها. من شوي ردت علي وقالت لي اني عم بجهز لكم عشاء وبكره بتكلمني، وبس اخذ اذن من عندكم لان ابي اكلمها الحين لان البنت معاي. السبب اي بنت معك؟ السبب اللي أنا أبي أكلمها عليه أن الراتب اللي كانت تشتغل عندكم اللي كانت تعبانة هاوي راتبها ما خدت. اشتغلت عندكم 1 سنة و4 شهور ما خدت الراتب غير شهر. راتب استلمته من يدي أنا وتوقع على كل راتب تستلمه. بس دنكنش اللي كانت تاخذ كانت تخلي عندها الفلوس، كانت تخلي عندها. اللي تاخذ رواتب من يدي ليدها وهي توقع. ايوه بعد ما تاخذها من يدك لما يروحون يعني من عندك بدون انت ما تشوف، هي كانت تاخذها منها تقول لها اخلي لك عندي، وسنه ما اعطتها. انت باي صفه انت الحين؟ انا اقرب لها. باي صفه الحين تحققين في الموضوع؟ انا اقرب لها. مين اللي قال لك؟
عندنا يحكي مركز الشرطة. تمام. طيب أنا ممكن أكلم زوجتك أشرح لها عن الموضوع؟ ممكن هي تفهمني، ممكن هي تفهمني أكثر. كنا نناقراتለሁ አልኩት። ሚስትክን አናገራት፣ ሚስትክን ላናግራት ነው። ሚስቴን አታናግሪያትም አለኝ። እሷ አልወሰደችባትም አለ። ሰውየው ለማን ነው የሚያግዘው? ለድንቅነሽ። ምን አለ? እሺ እሱ በጣም በትህትና ነበር ያወራኝ መጀመሪያ። ግን እኛ አስፈርመን፣ እኛ ምን አገባን፣ እኛ አስፈርመን ደሞዝ ሰተናታል። ኤኒዌይ ስልኬ ሪከርድ ያደርጋል። እኛ አስፈርመን ደሞዝ ሰተናታል። እና ሀቡዬ በነፃ እያገኘ አይደል እንዴ? በነፃ ካገኘ ለምን አሽቃብጥም? በነፃ ነው ያገኘው። ወይኔ ስንት አይነት ጉድ አለ በእናታችሁ። ፈጣሪው ትዕግስቱን ስጠኝ። መጨረሻዬን አሳምረው ማለት አሁን ነው የጀማ። መጨረሻዬን አሳምረው ማለት ያለብን አሁን ነው። ጭራሽ ከባባ ጋር ትላላሳላችሁ ሀበሻ። አፈር በበላው። የዚች ደግሞ የከፋነሽ ወይ ድንቅነሽ፣ ድንቅነሽ እኛን ይመለከታል ወይ አለ። አይመለከታችሁም። እናንተ ሐቋን አልበላችሁም። እናንተ አስፈርማችሁ በየወሩ ሰጥታችኋታል። ግን ድንቅነሽ ነበረች ትወስድ የነበረው። እኔ ምን አገባኝ? በእጄ ነው እኮ፣ በእጇ ነው ለሀዊ ምሰጣት አለ። በእጇ እኮ አንተ በእጇ ከሰጠሃት በኋላ ከአንተ ፊት ከሄዱ በኋላ ድንቅነሽ አምጪ፣ እኔ ነኝ ምልክልሽ ወደ ኢትዮጵያ፣ እኔ ጋር ይቀመጥልሽ እያለች እሷ ነበረች የምትወስድባት አመት ሙሉ ደሞዟን አልኩት። ከዛም በኋላ አንድ ጊዜ እንደውም ቴሌቪዥን ተሰበረ ብላ ይሄን ያህል ብር ስለው ውሸት አለኝ። ውሸት ስለው ፋቱራ አለ ደረሰኝ አለ ስለው እኔን አይመለከትም። ማስረጃ አለ ስለው ማስረጃ ካላችሁ ሂዱና ፖሊስ ጣቢያ ከሰሷት ድንቅነሽን ብሏል። ስለዚህ የሚስትየውን ስልክ አምጪ፣ ሚስትየውን አናገራለሁ። ድንቅነሽና ሰውየው ግንኙነት አላቸው። ለዛ ነው ፕሮቴክት እያረጋት ያለው። ለዛ ነው ሰውየውን አናግሪው ችግር የለውም ያለችው። ምን ብላ እንደሞላችሁ ታውቂያለሽ? ጭንቅላቱን ቀድማ ሶሻል ሚዲያ ላይ ለመውጣት ብለው ነው፣ እንደዚህ ብለው ነው፣ እንደዚህ ብለው ነው ስላለች ደግሞ ስለዚህ